ጤና ይስጥልን ከአስራት ብሮድካስቲንግ ሰርቪስ የዕለቱን ዜና ይዘን መተናል። እስከ መጨረሻው ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዋናዎቹ እናልፋለን። የትግራይ ጊዜያዊ አስተዳደርና የአብይ አህመድ አገዛዝ የመከላከያ ሰራዊቱ ወደ ትግራይ እንዲገባ መስማማታቸውን አፍሪካን ኮንፊደንሻል ዘገበ። ሚዲያው የውስጥ ምንጮችን ጠቅሶ ባወጣው ዘገባ የትግራይ ጦርነት ከተቀሰቀሰ ወይ የአስመራው መንግስት አሊያም የአዲስ አበባው ብልጽግና ያበቃለታል ብለዋል። ሰፊ መረጃው በሰዓቱ ይቀርባል። በኦሮሚያ የሚገኙ ነዋሪዎች በምርጫው ለመሳተፍ ከፍተኛ ፍርሃት ውስጥ እንደሚገኙ ገልጸዋል። ከተለያዩ አካባቢዎች ሀሳባቸውን የሰጡ እነዚሁ ነዋሪዎች መግባት መውጣት ሳይቻል እንዴት ይመረጣል የሚል ጥያቄ አቅርበዋል። ሸኔ በአካባቢው ማድፈጡ የሚነገር ሲሆን በአንዳንድ ቦታዎች ላይ የብልጽግና ካድሬዎች ለተቃዋሚዎች ድምፅ ስጡ የሚል አስገራሚ ቅስቀሳ ጀምረዋል። ትሰሙታላችሁ። በመካከለኛው ምስራቅ የተቀሰቀሰው ጦርነት ለአፍሪካ የርቀት ስጋት እንኳን ባይሆንም በኢትዮጵያ ውስጥ በከፍተኛ የኑሮ ውድነትና የነዳጅ እጥረት የሚገለጽ የቤት ውስጥ ፈተና ሆነዋል። የብልጽግናው አገዛዝ ለችግሩ ዓለም አቀፍ ተጽዕኖውን እንደ ሰበብ ቢያቀርብም ተጨባጭ መረጃዎች ግን ቀውሱ በመንግስት መዋቅራዊ ብልሽት፣ በቁጥጥር መላላትና በከፍተኛ ባለስልጣናት በሚመራ መዋቅራዊ ዘረፋ የተጠመደ መሆኑን ያመለክታል። የዚህም መረጃ በሰዓቱ ይቀርባል። በሰሜን ወሎ ዞን ላስታ ወረዳ ድብኮ ከተማ ውስጥ የመከላከያ ሰራዊት አባላት የ6 ልጆች እናት የሆኑ የ55 ዓመት አዛውንትን አፍነው በመውሰድና በጋርዮሽ በመድፈር መግደላቸው ተጋልጧል። አሁን በቀጥታ ወደ ዝርዝሩ አለፍን። የአፋብኃኝ 15ኛ ክፍለ ጦር የሰሜን ወሎ ዞን መቀመጫ ከሆነችው ወልዲያ ከተማ በ15 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ ከተማ ሰፊና ከባድ አውደ ውጊያ በማካሄድ ድል መጎናጸፉ ተሰምቷል። ከጠዋቱ 2:30 ጀምሮ እስከ ቀኑ 11:30 ለተከታታይ 9 ሰዓታት ከጠላት ጋር በነበረው ከፍተኛ ትንቅንቅ የ15ኛ ክፍለ ጦር ነበልባሎች የአብይ አህመድ ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ የአይበገሬነት ጽናታቸውን በታላቅ ጀግንነት አስመስክረዋል። በተመሳሳይ ወቅት ከበቅሎ ማነቂያ አቅጣጫ ለዙፋን ጠባቂው ኃይል ድጋፍ ለመስጠት የመጣው ተጨማሪ የጠላት ጦር በጀግናው ፋኖ አይቀጡ ቅጣት ተቀጥቶ የደረሰበት ኪሳራን ተሸክሞ በውርደት ወደ መጣበት በቅሎ ማነቂያ ለመፈርጠጥ ተገዷል። ጦርነቱ በነበረበት ቀጠና ሲጓዙ በነበሩ አንድ የህዝብ ማመላለሻና አንድ የጭነት መኪና ላይ ያገዛዙ ሰራዊት በከፈተው የተኩስ እሩምታ መኪኖቹ ተመተው እንዲቆሙ መገደዳቸውም ታውቋል። በዚህ አረመናዊ ድርጊት አርቲስት ማዲቱ ሙዳይ ከነ ልጆቿ ጋር በነበረችበት መኪና ላይ ጥቃት ተፈጽሟል። በተከፈተው በዚሁ ጥቃት ሹፌሩን ጨምሮ 4 ሰዎች ሲቆስሉ 2 ንጹሃን ደግሞ ህይወታቸው አልፏል። የአገዛዙ መከላከያ ሰራዊት ወደ ትግራይ እንዲገባ ተወስኗል እየተባለ ነው። የመከላከያ ሰራዊቱ ወደ ትግራይ እንደሚገባ ለትግራይ ባለስልጣናት ማሳወቁም ተሰምቷል። አፍሪካን ኮንፊደንሻል ለጉዳዩ ቅርበት ያላቸውን ምንጮች ሹክ አሉኝ ሲል ባወጣው ዘገባ መሰረት የብልጽግናው አገዛዝ በትግራይ ያሉ የመከላከያ ካምፖቹን ለመቆጣጠር ሰራዊቱን ወደ ትግራይ እንደሚያሰማራ ለክልሉ ኃላፊዎች አሳውቀዋል። ይህ እርምጃ የአፍሪካ ቀንድን ትኩሳት ሊያቀጣጥለው ይችላል የሚል ስጋትንም የባሰ እንዲጨምር አድርጎታል። የጸጥታና ደህንነት ጉዳዮች ላይ ትኩረት አድርጎ ዘገባዎችን የሚያወጣው አፍሪካ ኮንፊደንሻል ድረ ገጽ የውስጥ አዋቂ ምንጮች ነገሩኝ ሲል ያወጣው መረጃ ከዚህ ቀደም የትግራይ ጊዜያዊ መንግስት እንዲሁም ህወሓት ከሰጡት ማስተባበያ ጋር የሚጋጭ ሆኖ ተገኝቷል። ከዚህ ቀደም መከላከያ ወደ ትግራይ ሊገባ ነው የሚል መረጃ መሰራጨቱን ተከትሎ የትግራይ ጊዜያዊ መንግስትና ህወሓት በጉዳዩ ላይ ምንም አይነት መረጃ እንደሌላቸው ተናግረው ነበር። አፍሪካ ኮንፊደንሻል በዚህ ዘገባው ግን ማዕከላዊ መንግስቱ ሰራዊቱን ወደ ትግራይ ለማስገባት ለትግራይ አመራሮች ማሳወቁን የሚገልጽ ነው። ባለፈው ሳምንት አጋማሽ የወጣውና እምብዛም ትኩረት ያልተሰጠው ይህ የአፍሪካ ኮንፊደንሻል ዘገባ በሰሜን ኢትዮጵያ የተፈጠረውን ወታደራዊና ፖለቲካዊ ትኩሳት ምን ደረጃ ላይ እንደሚገኝ በግልጽ ያመላከተ ሆኖ መጥቷል። ዘገባው ጀነራል ጻድቃን ገብረተንሳይ ህወሓትን በአጭር ጊዜና በትንሽ ኪሳራ ማስወገድ ይቻላል የሚል ግምገማ እንዳቀረበ ያጋለጠ ሲሆን ዓለም ትኩረቱን በመካከለኛው ምስራቅ ትኩሳት ላይ ባደረገበት በዚህ ወቅት አገዛዙ ከፍተኛ ቁጥር ያለው ኃይሉንና ከባባድ የጦር መሳሪያዎችን ወደ ትግራይ ማስጠጋቱንም
ጣቢያው አትቷል። በሰሜን ኢትዮጵያ አዲስ ግጭት ከተቀሰቀሰ ሁለት አይነት ውጤት ሊኖረው እንደሚችል አፍሪካ ኮንፊደንሻል ጠቅሶ ምናልባትም አስመራ ያለው መንግስት እስከ መገልበጥ የሚደርስ እርምጃዎች ሊኖሩ ይችላሉ ብሏል። ይህ ካልተሳካ ግን የራሱ አብይ አህመድ ወንበር ሊናድ ይችላል በማለት ያለውን ምልከታ በግልጽ አስቀምጦታል። የምርጫው መቃረብን ተከትሎ የተለያዩ ሪፖርቶች በመውጣት ላይ ናቸው። ከሀገሪቱ ፓርላማ ብዙ መቀመጫ አለው የሚባለው የኦሮሚያ ክልል ውጥረት ውስጥ መሆኑን የክልሉ ነዋሪዎች አረጋግጠዋል። ብልጽግና በዚህ በኩል ለምርጫ ተሰለፉ ቢልም ነዋሪዎቹ ደግሞ እንኳን ምርጫ ገብተን ለመውጣት እንኳን አልቻልንም የሚል ምላሽ በመስጠት ላይ ናቸው። በሰሜን ሸዋና ሆሩ ጉድሩ የሚገኙ ነዋሪዎች በሰጡት አስተያየት በብልጽግና ምርጫ ከመሳተፍ ራሳቸውን እንዳቀቡ መስክረዋል። ስማቸው እንዳይጠቀስ የጠየቁ አንድ የሆሩ ጉድሩ ነዋሪ ምርጫው ሲቃረብ የጸጥታ ችግሩ እየተባባሰበት መምጣቱን አስረድተዋል። አሁን ባለው ሁኔታ ለምርጫ መመዝገብ በራሱ አደጋ አለው ያሉት ነዋሪዎቹ ምቹ ሁኔታ እንደማይታሰብም አረጋግጠዋል። በዚህ ወቅት እንኳን ምርጫ ለተባለው ቅንጦት ቀርቶ በህይወት ለመኖርም በፈጣሪ እርዳታ ነው በማለት በቦታው መንግስት እንደሌለ ይገልጻሉ። ሸኔ የተባለው ቡድን ወሳኝ በተባሉ የኦሮሚያ ቦታዎች ላይ በማድፈጥ ጥቃት ለመፈጸም መዘጋጀቱን የሚወጡ መረጃዎች የሚያመለክቱ ሲሆን በአካባቢው እስካሁን ድረስ በቂ ዝግጅት ለመጀመርም ለማድረግም አልተቻለም እየተባለ ነው። ወዲህ ደግሞ አብይ አህመድ ህዝቡ ይምረጥ እያለ የተለያዩ ማባበያ ብሎም የማስፈራሪያ እርምጃዎችን በመውሰድ ላይ ይገኛል። ከነዚህም ውስጥ አገልግሎት ሲጠየቅ ምርጫ ካርድ ወስዳለሁ የሚለው ነው። በዚህ ዛቻና ማስፈራሪያ መሰረት የሚካሄደው ምርጫ ሂደቱም ውጤቱም ስልጣን ለማራዘም ካልሆነ በስተቀር በኢትዮጵያ ሀገረ መንግስት ታሪክ ውስጥ በጥቁር ጠባሳነት የሚጻፍ አጋጣሚ መሆኑ አይቀርም እየተባለ ነው። በሌላ በኩል ምርጫው የቀዘቀዘበት ብልጽግና አርቲስቶች በምርጫው ላይ እንዲሳተፉ ከፍተኛ ትግል ላይ መሆኑ ተሰምተዋል። የሙዚቃ አቀናባሪም ያልቀረ ሲሆን ጋዜጠኞችም ተወዳደሩ እየተባሉ ነው። የዚህ እንቅስቃሴ ዋና ዓላማ የህዝብ ትኩረት ያጣውን የብልጽግና ምርጫ በታዋቂ ሰዎች ለማጀብ ነው። የድግሱ ሚዜ የሆኑት እንደነ ኢዜማ ያሉ ፓርቲዎችም የተወሰነ ወንበር እንደሚሰጣቸው በብልጽግና ቃል የተገባላቸው ሲሆን እነርሱም ብሮ ሸባይ ላይ መሆናቸው ታውቋል። ምርጫው ከመደረጉ በፊት ወንበሩ ተከፋፍሎ ያለቀ ሲሆን ከዚህ በኋላ የህዝብ ድምፅ ምን ቤት ነው የሚሉ ጠንካራ ትችቶች መቅረባቸውንም ቀጥለዋል። የፓርላማ አባሉ ዶክተር ደሳለኝ ጫኔ እንደሚሉት ብልጽግና 81 መቀመጫ ለተቃዋሚ ፓርቲዎች መድበዋል። በዚህ መሰረትም የተወሰኑ ፓርቲዎች መቀመጫ የሚሰጣቸው ይመስላል። አስገራሚው ነገር ደግሞ እነዚህ ተቃዋሚ የተባሉት ፓርቲዎች ወንበር እንዲያገኙ ቀስቃሽ ሆነው የመጡት ራሳቸው የብልጽግና ካድሬዎች መሆናቸው ነው። እንኳን በዓለም አቀፍ ደረጃ በሰፈር መስፈርት እንኳን እዚህ ግባ የማይባለው የአብይ አህመድ የምርጫ ጨዋታ የህዝብን ሉዓላዊነት የሚጋፋና ሀገሪቱ የጥቂቶች መፈንጫ መሆኗን በማረጋገጥ መጨረሻውን በመጠባበቅ ላይ ይገኛል ተብሏል። የአፋብን አመራሮች በበኩላቸው በቅርቡ ከተማሪዎች ጋር በነበራቸው ውይይት ላይ ምርጫን አስመልክቶ የሚንቀሳቀስ አካል በአካባቢው ሊኖር እንደማይችል ገልጸዋል። ለዚህም አስፈላጊውን እርምጃ እንደሚወስዱ በዚሁ መድረክ ላይ አረጋግጠዋል። ለብልጽግና ሌላ እውቅና የሚሰጥ አካል አማራነቱን የረሳ ነገ ተረኛ የሚገደል ነገ ተረኛ የሚበደል መሆኑን የረሳ ነው ለማለት ነው። አመሰግናለሁ። ምንድነው አንድ መንግስት ነው ለማለት ምን ያስፈልገዋል ነው ዋናው ቁም ነገሩ ማለት ነው። የሚያስፈልገው ሌጂቲሜሲ ነው ወይም ህጋዊ ቅቡልነት አለው ወይ አንድ መንግስት ለመባል ነው። ህጋዊ ቅቡልነት የሚገኘው በምርጫ ነው ዊዛውት ደብት ማለት ነው አይደል? እንደሚታወቀው ምርጫ ካለ በምርጫ ነው ቅቡልነት የሚገኘው። ስለዚህ ያንን ለማግኘት ብልጽግና የትም ፍጪው ዱቄት ነው። ይሄ ሎ ኦፍ ማካቪል የሚባል አለ አይደል? ሲቪክስ አስተማሪዎች የምታውቁት የቱም ፍጪው ዱቄቱን አምጪው። በምንም አይነት ሁኔታ ምርጫ አድርጌ ህጋዊ ቅቡልነት አጭበርብሬ ህጋዊ ቅቡልነት ማግኘት ፈልጋለሁ። የብልጽግና ፍላጎት ይሄ በዚህ ሰዓት ይሄ ነው። ለዛ የሚተባበር በሙሉ ያሉትን ውሰዱ ነው። ህጋዊ ቅቡልና ልንሰጠው የሚያስችል አቋም የለውም መንግስት
የለም ባይዘው እንድትረዱት የሚያስፈልገው ወታደራዊ ኢትዮጵያ ውስጥ አሁን ያለው አማራ ክልል ውስጥ በተለይ ደግሞ ያለው ወታደራዊ አስተዳደር እንጂ መንግስት የሚባል ነገር የለም። በመካከለኛው ምስራቅ የተቀሰቀሰው ጦርነት ለአፍሪካ የርቀት ስጋት እንኳን ባይሆንም በኢትዮጵያ ውስጥ በከፍተኛ የኑሮ ውድነትና የነዳጅ እጥረት የሚገለጽ የቤት ስራ ፈተና ሆኗል። የብልጽግና መንግስት ለችግሩ ዓለም አቀፍ ተጽዕኖን እንደ ሰበብ ቢያቀርብም ተጨባጭ መረጃዎች ግን ቀውሱ በመንግስት መዋቅራዊ ብልሽት፣ በቁጥጥር መላላትና በከፍተኛ ባለስልጣናት በሚመራ መዋቅራዊ ዘረፋ የተጠመደ መሆኑን ያመለክታሉ። በተለይም በአማራ ክልል የአስተዳደር መዋቅሩ መፈራረሱን ተከትሎ የነዳጅ አቅርቦቱ ከ50 በመቶ በታች የቀነሰ ሲሆን የሚገባው ጥቂት ነዳጅ በማደያ ባለቤቶችና በጸጥታ አካላት ትስስር ወደ ጥቁር ገበያ እየሾለከ ይገኛል ተብሏል። በአጠቃላይ ሀገራዊ የነዳጅ ቀውሱ የዓለም ገበያ ውጤት ብቻ ሳይሆን የብልጽግና መንግስት የአስተዳደር ውድቀትና የመዋቅር መፈራረስ ውጤት መሆኑ ተገልጿል። ተጨማሪው እንደሚከተለው ይቀርባል። የመካከለኛው ምስራቅ ጦርነት ለአፍሪካ የርቀት ጦርነት ሳይሆን በቀጥታ የኑሮ ውድነት በነዳጅ እጥረትና በኢኮኖሚ መቀዝቀዝ የሚገለጥ የቤት ውስጥ ፈተና ሆኗል። ቀጠናው የዓለም ነዳጅ ማከማቻ በመሆኑም በዚህ የሚነሳ ጦርነት እንደ ኢትዮጵያ ላሉ ቀድሞውኑ በስርዓታዊ ብልሽት የተጎዱ ዜጎች ያሉበት ሀገራት ላይ ከፍተኛ የኢኮኖሚ ጫና ፈጥሯል። የብልጽግናው መንግስት የነዳጅ ችግሩን በዓለም አቀፍ ተጽዕኖ ለማሳበብ ቢሞክርም ዋናው ችግር ግን በውስጥ ያለው የቁጥጥር መላላትና በከፍተኛ ባለስልጣናት የሚመራው ዘረፋ ነው ተብሏል። የነዳጅ ድጎማውም ለዜጎች ሳይሆን ለህገ ወጥ ነጋዴዎችና ለሙስና ተባባሪ መኮንኖች ሲሳይ እየሆነ እንደሚገኝ የአዲስ አበባ ምንጮች ይገልጻሉ። በአማራ ክልል ደግሞ የነዳጅ እጥረቱ በከፋ ሁኔታ ላይ የሚገኝ ሲሆን ዋነኛው ምክንያት የአስተዳደሩ መዋቅራዊ ድክመት እንደሆነ ተገልጿል። በክልሉ ወደ ማደያዎች የሚገባው ነዳጅ በህጋዊ መንገድ ለተጠቃሚው ከመድረስ ይልቅ በማደያ ባለቤቶችና በጸጥታ አካላት ትስስር በሌሊት ተቀድቶ በጀሪካን ለጥቁር ገበያ እንደሚቀርብ ተገልጿል። የክልሉ አስተዳደር በመፈራረሱ ምክንያትም የሚገባው ጥቂት ነዳጅ በህገ ወጥ ነጋዴዎችና በመንግስት ባለስልጣናት ትስስር ወደ ጥቁር ገበያ እንዲሾልክ መንገድ ከፍቷል የሚሉ የባህር ዳር ነዋሪ በበኩላቸው ተሽከርካሪያቸውን ለማቆም መገደዳቸውን ገልጸዋል። ዜጎች በከፍተኛ ምሬት ውስጥ በሚገኙበት በዚህ ጊዜም አስተዳደራዊ ሽባነት የገጠመው የብልጽግናው መዋቅር አመራሮች ደግሞ ነዳጅን በቁጠባ ተጠቀሙ የሚል ምክረ ሀሳብ እያቀረቡ ይገኛሉ። በጉዳዩ ላይ አስተያየታቸውን የሰጡ ሌላኛው ነዋሪ በበኩላቸውም በቁጠባ ተጠቀሙ የሚለው ንግግር ብልጽግና አቅም እንደሌለው ያመላከተ ነው ብለው ችግሩን በዘላቂነት ከመፍታት ይልቅ ውድቀቱን የሚያፋጥን ስራ እየሰራ መሆኑንም ጠቁመዋል። በተለይ በአማራ ክልል አቅርቦቱ ከ50 በመቶ በታች መቀነሱ በዜጎች ላይ ዘርፈ ብዙ ችግሮችን ደቅኗል። በባህር ዳርና በሌሎች የክልሉ ከተሞች የሚታዩት ረጃጅም የታክሲ ሰልፎችም የዜጎችን የሥራ ሰዓት እያባከኑ እንቅስቃሴዎችንም እያስተጓጎሉ ይገኛል ተብሏል። በርካታ አምቡላንሶችን ጨምሮ ለሕዝብ አገልግሎት የሚውሉ ተሽከርካሪዎች ነዳጅ በማጣታቸው መቆማቸውም ተገልጧል። በተለይ በአሁኑ ጊዜ በክልሉ የሚገባውን ነዳጅ በከፍተኛ ሁኔታ የሚጠቀመው በክልሉ የተሰማራው መከላከያ ሰራዊት መሆኑንም መረጃዎች አመላክታሉ። በአማራ ክልልና በመላ ሀገሪቱ የተፈጠረው የነዳጅ ቀውስም የዓለም አቀፍ ገበያ ውጤት ብቻ ሳይሆን የብልጽግናው መንግስት የአስተዳደር ውድቀትና የክልሉ መፈራረስ ውጤት ጭምር ነው ተብለዋል። በሰሜን ወሎ ዞን ላስታ ወረዳ ድብኮ ከተማ ውስጥ የመከላከያ ሰራዊት አባላት የ6 ልጆች እናት የሆኑ የ55 ዓመት አዛውንትን አፍነው በመውሰድና በጋርዮሽ በመድፈር መግደላቸው ተገለጸ። ከግድያው በተጨማሪ በአካባቢው በሚገኙ የአገር ሽማግሌዎችና በሃይማኖት ተቋማት ላይ ያነጣጠረ እስራት፣ ድብደባና ወታደራዊ ምሽግ የመቆፈር ተግባራት እየተፈጸሙ መሆኑን እማኞችና የአካባቢው ምንጮች አስታውቀዋል። መረጃው እንደሚከተለው ይቀርባል። በበርካታ የአማራ ክልል ከተሞች በአገዛዙ ሰራዊት አባላት የሚፈጸሙ ኢሰብአዊና አሰቃቂ ድርጊቶች መቀጠላቸው ተሰማ። በሰሜን ወሎ ዞን ላስታ ወረዳ ድብኮ ከተማ ውስጥም የ55 ዓመት አዛውንት በመከላከያ ሰራዊት አባላት ተደፍረው ሕይወታቸው ማለፉን የዓይን እማኞችና የአካባቢው ምንጮች ለአስራት ባደረሱት መረጃ ገልጸዋል። እንደ መረጃ ምንጮቹ መጋቢት 16 ቀን 2018 ዓ.ም ረፋድ 12 ሰዓት አካባቢ ወይዘሮ የሽየ ጉቼ የተባሉ የ6 ልጆች እናት ከመኖሪያ ቤታቸው በደቡብ ዕዝ 204ኛ ኮር አባላት ታፍነው ተወስደው በጋርዮሽ አስገድዶ መድፈር ከተፈጸመባቸው በኋላ በዚያው ዕለት አመሻሽ ላይ አስከሬናቸው በመኪና ተጭኖ መኖሪያ ቤታቸው አቅራቢያ መጣሉን የዓይን እማኞች ገልጸዋል። ሟች ወይዘሮ የሽየ ጉቼ በነዋሪዎች ዘንድ በአስታራቂነታቸውና በደግነታቸው የሚታወቁ ከባለቤታቸው ጋር በቁርባን የሚኖሩ እናት እንደነበሩም ምንጮቹ ገልጸዋል።
በዚሁ በድብኮ ቀበሌ የፋኖ ሚስት ነች በሚል ሰበብም ወይዘሮ እማትቀር ተከታይ የተባሉ ግለሰብ ታፍነው እንግልት እንደደረሰባቸውም ተጠቁሟል። ከዚህ በተጨማሪም ዲያቆን ዘውዱ ማዕረግ ገላው፣ አንደበት መንግስቱና ንጉስ ጌጡ የተባሉ የአካባቢው ተጽዕኖ ፈጣሪ ግለሰቦችና የሀገር ሽማግሌዎች ታፍነው ከተወሰዱ በኋላ በደረሰባቸው ከባድ ድብደባ ምክንያት የመስማት ችግር እንደገጠማቸው ታውቋል። ይህንን አጸያፊ ድርጊት የላስታ ወረዳ ምክትል አስተዳዳሪ አቶ አዳነ ካሳ አስተባብረውታል ሲሉም የዓይን እማኞቹ ጨምረው ለአስራት ገልጸዋል። በሌላ በኩል የመከላከያ ሰራዊት አባላቱ በድብኮ ማርያምና ገብርኤል ቤተክርስቲያን ቅጥር ግቢ ውስጥ ምሽግ እየቆፈሩ መሆናቸው የተገለጸ ሲሆን ይህም የሃይማኖት ተቋማትንና ንጹሐንን ለከፍተኛ አደጋ ለማጋለጥ ታስቦበት የተደረገ ነው ሲሉ ነዋሪዎቹ ገልጸዋል። የሃይማኖት ተቋማት ለጦርነት ምሽግነት መዋላቸው በጄኔቫ ስምምነት ጄኔቫ ኮንቬንሽን የተከለከለ ቢሆንም የአገዛዙ ኃይል መደበኛ ምሽግ መሆናቸው ታውቋል። እንዲህ መሰል ያሉ የአገዛዙ ሰራዊት የሚፈጽማቸውን ጥፋትና ውድመቶችም ዓለም አቀፍ ተቋማትና ድርጅቶች ከአካባቢው መረጃ በማሰባሰብ ለንጹሐን ድምፅ እንዲሆኑና የብልጽግናውን አገዛዝ ተጠያቂ እንዲሆን እንዲሰሩ ጥሪ ቀርቧል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም